በቀጣይ 90 ቀናት ወይም ደግሞ በቀጣይ 3 ወር ማለት ነው ህይወታችሁን ቶታሊ ትራንስፎርም ማድረግ የምትፈልጉ ከሆነ ማንነታችሁን ከነበራችሁበት እናንተ ራሱ ማን እንደሆናችሁ እስኪጠፋባችሁ ድረስ ቶታሊ ሽፍት ማድረግ የምትፈልጉ ከሆነ በደንብ አድርጋችሁ አዳምጡ። በዚህ ቪዲዮ ላይ በደንብ እሱን አስረዳችኋለሁ፣ አሳያችኋለሁ ፕራክቲካሊ እንዴት ራሳችሁን መቀየር እንደምትችሉ ማለት ነው። ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ ወይም አንድ ለአንድ እገዛ ኮቺንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁ ላይ ኢንቨስት ለማድረግ ከፍላችሁ ኮቺንግ ዋን ቱ ዋን የምፈልጉ ሰዎች ብቻ አውሩኝ። ክራይቴሪያውን ልክላችኋለሁ። አገር ውስጥም ከሀገር ውጭም ያላችሁ ሰዎች ማለት ነው። ወደ ዛሬው ቪዲዮ እንገባለን። እንዴት ነው መቀየር የምችለው ህይወታችሁን ከዓመት ዓለም ወደ ዓመተ ምህረት ቶታሊ በ90 ቀን ወይም ደግሞ በ3 ወር ብቻ እንዴት መቀየር ይችላሉ የሚለውን ነገር አሳያችኋለሁ። የመጀመሪያው ነገር ማወቅ ያለባችሁ አሁን ላይ ያለኝን ህይወት የሚያስኖረኝ ምንድን ነው የሚለውን ማወቅ አለባችሁ። ምክንያቱም ልትቀየሩ ከሆነ መጀመሪያ ያላችሁበትን ማወቅ ማየት አለባችሁ። አሁን የምትኖሩትን ህይወት አሁን ያላችሁን ህይወት እንድትኖሩ የሚያደርጋችሁ የራሳችሁ አይደንቲቲ ነው ወይም ደግሞ ማንነታችሁ ማለት ነው። ማንነታችሁ ማለት የምታስቡት ሀሳብ በየቀኑ ማለት ነው። አእምሯችሁ ላይ የሚመላለሰው ሀሳብ በየቀኑ ስለ ራሳችሁ የሚሰማችሁ ስሜት፣ ሰልፍ ኢሜጃችሁ፣ ራሳችሁ የምታዩበት መንገድ፣ ለነገሮች ምላሽ የምትሰጡበት መንገድ፣ ያም አይደንቲቲያችሁ ነው። ይህን ሁሉ ስንጠቀልለው ይሄ ማንነታችን ነው አሁን ያለንን ህይወት እንድንኖር የሚያደርገን። ስለዚህ ነገሮች እንደማይሆንላችሁ፣ እንደማይቻል፣ እንደሚከብዳችሁ፣ አሁን ያላችሁበት ሀገር በጣም ከባድ እንደሆነ፣ ገንዘብ ማግኘቱ ሁሉ ነገሩ ሰው ከባድ እንደሆነ የምታስቡ ከሆነ እሱኑ ነው መልሳችሁ የምታገኙት። ህይወት ላይ የምናገኘው መልሰን ራሳችንን እንደሆነ ማወቅ አለባችሁ። ማንነታችንን አይደንቲቲያችንን ማለት ነው። ነገሮች አፕን ሲያደርጉ ሪያክት የምናደርግበት መንገድ፣ ሰዎች እኛን የሚያዩት በዚህ መልኩ ነው ብለን በምናስብበት መንገድ ነው ህይወትም እንደዛው ትሪት የምታደርገንና የምንኖረው ማለት ነው። ትልቁ እውነታ ማወቅ ያለባችሁ ይህንን ነው። እኔና እናንተ ህይወት ላይ የምናገኘው የሆነውን ነው which is ማንነታችንን ነው መልሰን የምናገኘው። በደንብ አድርጋችሁ አዳምጡኝ። ህይወት ላይ እኔና እናንተ ስንኖር እኛ አለን። እኛ ማለት ይሄ ሰውነታችን አይደለንም። እኛ ማለት ሀሳባችን፣ ስሜታችን፣ ቅድም ያልኳችሁ ማንነታችንንም አይደለንም። እኔና እናንተ ማለት በዚህ ሰውነት ውስጥ የምንኖረው፣ በዚህ አይን ውስጥ የምናየው፣ ይሄን አእምሯችን ተጠቅመን የምናስበው፣ ጆሮአችን ተጠቅመን የምናዳምጠው ነን እኛ ማለት ነው። እኛ ስላችሁ የሁሉም ሰው ማንነት፣ ይሄ ማንነት ሳይሆን እኔነቱን፣ ትክክለኛ ይሄ እኔነታችንን እንድታውቁት ነው መጀመሪያ። ከዛ ምን አለን? አእምሮ የሚባል ነገር አለን፣ ማንነት የሚባል ነገር አለን። ያ አእምሯችን፣ ያ ማንነታችን ደግሞ ይሄ እኔነታችንን እንደ ውሃ ነው ብላችሁ አስቡ። ውሃ የገባበትን ነገር ሁሉ ቅርጽ ይዛል። ምንም ቅርጽ የለውም፣ መልክም የለውም። እኔና እናንተም እንደዛው ነን። ፒውር ሆነን ስንመጣ እዚህ ምድር ላይ ስንኖር ባዶ ነን፣ ምንም አይደለንም። ነገር ግን ደግሞ በማንነታችንና በሀሳባችን ምክንያት ቅርጽ እየያዘን ህይወት ላይ እንኖራለን። አሁን የምንኖረውን ህይወት ያስኖረን ያለን ማንነትና አይደንቲቲ ነው። እኔ ብለን ራሳችንን የምንገልጽበት መንገድ፣ እኔ ሰዎች አይወዱኝም፣ እኔ ገንዘብ በጣም ነው በቃ አገኛለሁ ግን እጥላለሁ፣ እኔ አውቃለሁ ግን አላደርግም። ይሄ ሁሉ እኔ ብለን የምንቀጥለው አይደንቲቲያችን ነው። ሀሳባችን፣ ራሳችን የምናይበት መንገድ ማለት ነው። እኛ አለን አልኳችሁ እዚህ ጋር ብላችሁ አስቡ። ይሄ ሰውነታችን ሳይሆን ከዚህ ሰውነትም ከዚህ አእምሮ ጀርባ ያለው ነው ብላችሁ አስቡ። ይሄ አእምሮ፣ ይሄ ሰውነት ምናችን ነው? እኛ የኛ ነው። እሱን ተጠቅመን ነው እዚህ ምድር ላይ የምንንቀሳቀሰው፣ ኤክስፔሪየንስ የምናደርገው። ህይወት ላይ የሚያጋጥሙና የምንኖረውን እንድንኖር የሚያደርገን አይደንቲቲያችን፣ ማንነታችን ነው፣ አእምሯችን ነው፣ ሀሳባችን ነው። ስለዚህ እሱን ካወቅን እሺ አሁን የምኖረውን ህይወት ያስኖረኝ የትኛው ሀሳቤ ነው፣ የትኛው ስሜቴ ነው፣ የትኛው ማንነቴ ነው የሚለውን ማወቅ ነው ያለባችሁ። እኔና እናንተ ምንም መሆን እንችላለን። የገባንበትን ሁሉ ቅርጽ እንይዛለን። የገባንበትን ሀሳብ፣ አእምሯችን ላይ ያለውን ማንነት፣ ሰልፍ ኢሜጅ፣ ሀሳብ፣ ስሜት፣ ብቻ የነዚህ ሁሉ ጥርቅም። ይህንን ካወቅንና ይህንን ከተግባባን የመጀመሪያው ነገር ኦዲት ነው ማድረግ ያለባችሁ። ምን አይነት አይደንቲቲ ናላችሁ? እንዴት ነው ራሳችሁን የምታዩት? እንዴት ነው ህይወት የምታዩት? እንዴት ነው የምትፈልጓቸውን ፍላጎቶቻችሁን ራሱ የምታዩት? ስለ ገንዘብ ምን አይነት አመለካከት ነው ያላችሁ? ስለ ሰዎች ምን አይነት እይታ አላችሁ? ስለምትኖሩበት ሀገር ምን አይነት እይታ አላችሁ? ስለምትሰሩት ስራ ምን አይነት እይታ ነው ያላችሁ? መጀመሪያ ኦዲት ነው ማድረግ ያለባችሁ።
ራሳችሁን ማለት ነው። ማንነታችሁ፣ የምታስቡት፣ የሚሰማችሁ፣ ለነገሮች ምላሽ የምትሰጡበትን መንገድ፣ ሪያክሽናችሁን ማለት ነው። ዕለት ዕለት የምታደርጓችሁን ተግባሮቻችሁ፣ ፍርሃቶቻችሁን ኦዲት አድርጓቸው። ምን ልታደርጉ ስትሉ ነው የምትፈሩት? ለምንድን ነው የምትፈሩት? ምን ስለሚሰማችሁ ነው ፍርሃት የሚሰማችሁ? ማለት ያን ነገር ስታደርጉ ምን አይነት ሀሳብ ስላላችሁ ነው እንደዛ የሚሰማችሁ? ይህ ነገር ሁሉ ምን ታደርጋላችሁ? ኦዲት ታደርጋላችሁ። የመጀመሪያው ነገር በቀጣይ 90 ቀን ቶታሊ ራሳችሁን ትራንስፎርም ማድረግ የምትፈልጉ ከሆነ የመጀመሪያው ነገር ሆነስት ሆናችሁ ከራሳችሁ ጋር ኦዲት አድርጉት። እስኪ ዛሬ 24 ሰዓት ማለት ነው ይህን ቪዲዮ ካያችሁ በኋላ ምን አይነት ሀሳብ ነው ማሰቡ? ምን አይነት ስሜት ነው የሚሰማኝ? ምን አይነት ተግባር ነው የምተገብረው? ምን አይነት ቃላት ነው ማወጣው? 24 ሰዓት ራሳችሁን ይዩት። እሱን አይታችሁ ነገም ከነገ ወዲያም ሊኖራችሁ የሚችለውን ውጤት ታዩታላችሁ። ስለዚህ የመጀመሪያው ነገር ኦዲት ማድረግ ነው። ኦዲት ካደረጋችሁ በኋላ ሌላው ምንድን ነው? በቀጣይ 90 ቀን ማግኘት የምትፈልጉትን ሊኖራችሁ የምትፈልጉትን ውጤት በግልጽ አድርጋችሁ ማወቅ አለባችሁ። ወደ ምንድን ነው የምትቀይሩት? ራሳችሁ ካላወቃችሁ አትቀይሩ። የምትሄዱበትን ካላወቃችሁ የትም አትሄዱም። ዞራችሁ አሁን ያላችሁበት ላይ ነው የምትመጡት። ስለዚህ ምን እፈልጋለሁ? የምትፈልጉትን ካወቃችሁ በኋላ የምትፈልጉት ውጤት ያለው ሰው ያለውን ደግሞ አይደንቲቲ። ምክንያቱም ምን ብያችኋለሁ? እኔና እናንተ ህይወት ላይ የምንኖረው ኤክስፔሪየንስ የምናደርገው በዚህ በማንነታችን ምክንያት ነው ብያችኋለሁ። በአእምሯችን ሀሳብ፣ ስሜታችን እኛ ያለን አእምሯችን ተጠቅመን ህይወትንም ሰውነታችን ተጠቅመን ህይወትን ኤክስፔሪየንስ የምናደርገው። ስለዚህ ይሄ አእምሯችንን ማንነታችን ስንቀይር ህይወታችንን መቀየር ይጀምራል። ስለዚህ የምፈልጉትን ውጤት ካወቃችሁ በኋላ የምፈልጉት ውጤት ያለው ሰው ምን አይነት ማንነት አለው፣ ሀሳብ፣ ስሜት፣ ቃላቶቻችሁ፣ እነዚህን ነገሮች እወቋቸው። እነዚህን ካወቃችሁ በኋላ ለቀጣይ 90 ቀን ቶታሊ የነበራችሁትን የድሮ ማንነት ጥላችሁ ትታችሁ አዲሱን መሆን ትጀምራላችሁ። በሀሳብ፣ በስሜት፣ በተግባር ኢቭን በአካባቢያችሁ ማለት ነው። ምሳሌ አሁን የምትውሉበት ቦታ የት ነው? የምትበሉት የት ነው? እነማንን ነው የምታገኙት? የምታገኟቸው ሰዎች እንዴት ነው እናንተን የሚያዩዋችሁ? ህይወትን እንዴት ነው የሚያዩት? ምክንያቱም ይጋባል፣ ማንነት ይጋባል፣ አይደንቲቲ ይጋባል። እሱን ነው ኮፒ የምናደርገው ሳናውቀው። ስለዚህ ኦዲት አድርጉ ስላችሁ የምትውሉበትንም የምታገኟቸው ሰዎችን እነዚህን ሁሉ ምን አድርጉ? ኦዲት አድርጉ። አዲስ ውጤት ያለውም ሰው ደግሞ ሊኖረው የሚገባውን ማንነት ግልጽ አድርጋችሁ ወቁ። ከዛ እሱን መሆን ትጀምራላችሁ ለቀጣይ 90 ቀናት። አዲሱን መሆን ስትጀምሩ የድሮ ዝም ብሎ አያችሁም። የድሮ ማንነት አለ፣ የድሮ አይደንቲቲ አለ። ኦልድ አይደንቲቲያችን አለ፣ አዲስ ክሬት እያደረግን ያለ ነው አይደንቲቲ አለ። ይህንን ክሬት ስናደርግ ዝም አይልም። የድሮ ፋይት ያደርጋል ወደ ድሮ እንድንመለስ፣ መሞት አይፈልግም። ይሄ የድሮ ማንነታችን ማለት ነው። ስለዚህ ፋይት ነው የሚያደርገው ራሱን ፕሮቴክት ለማድረግ ላለመቀየር። እናንተ ግን ሁሌም ቢሆን ሊሰማችሁ ይችላል፣ የድሮ ሀሳብ ሊመጣባችሁ ይችላል። ግን የምትመርጡት የቱን ይሆናል? አዲሱ። ምክንያቱም እናንተ የመምረጥ መብት አላችሁ። እናንተ ከሀሳባችሁ ትለያላችሁ። እናንተ ከስሜታችሁ ትለያላችሁ። እናንተ ከማንነታችሁ ትለያላችሁ። እናንተ ተመልካች ናችሁ። በዚህ አእምሮ፣ በዚህ ሰውነት ተጠቅመን የምንኖረው ነን፣ እንደ ውሃው ማለት ነው። ስለዚህ ብዙ ሀሳቦች ይመጣሉ፣ ግን ማፈልጓቸው የድሮ ሀሳቦች ቤት እንዲሰሩባችሁ አትፍቀዱ። ቤት የሚሰሩብን ትኩረት ስንሰጣቸው፣ ስንብሰለሰል ነው። ነገር ግን ትኩረት መስጠት ስናቆም ማደግ ያቆማሉ፣ እውነታችን አይሆንም ማለት ነው። ስለዚህ ይሄ አእምሯችሁ፣ ሀሳባችሁ እንደ ኮምፒውተር ፕሮግራም ነው ብላችሁ አስቡ፣ እንደ ስልክ ፕሮግራም ነው ብላችሁ አስቡ። እያንዳንዱ ስልካችን ፕሮጀክት አድርጎ እኔና እናንተ የምንጠቀማቸው እያንዳንዱ ፕሮግራሞች ከኋላ ኮድ ተደርገዋል፣ ፕሮግራም አላቸው። እኔና እናንተ የምንኖረው ህይወት አእምሯችን ላይ ኮድ የተደረገ ነገር ስለነበር ነው ያንን የምንኖረው። ስለዚህ አሁን አዲሱን ምን እያደረግን ነው? አዲሱን አውቀን አዲሱን አእምሯችን ላይ ኮድ እያደረግን ነው። ደጋግመን በሀሳባችን፣ በስሜታችን፣ በቃላቶቻችን፣ በሪአክሽናችን ማለት ነው አዲሱን ፕሮግራም ምን እያደረግን ነው? እየሆንን ነው ማለት ነው። ይህንን በደንብ ማወቅ አለባችሁ። ይህንን ካወቃችሁ በኋላ ሌላው ራሳችሁን ሪኢንቨንት ለማድረግ በቀጣይ 90 ቀን ላይ ቶታሊ ሌላ ሰው መሆን የምፈልጉ ከሆነ አንደኛው ብታደረጉት ጥሩ የሆነው ፊዚካል ኤክሰርሳይዝ ነው። በጣም ጥቂት ሊሆን ይችላል፣ ግን ፊዚካል ኤክሰርሳይዝ ጀምሩ። ከድሮ ከነበራችሁበት የሚያስወጣችሁ ማለት ነው። የ30 ደቂቃ የ10 ደቂቃ ፊዚካል ኤክሰርሳይዝ ሊሆን ይችላል። ሰውነታችሁ ግን መቀየር ጀምሩ፣ ማንቀሳቀስ ጀምሩ። ጧጧት እየተነሳችሁ መሮጥ ሊሆን ይችላል። ይሄ ምን ያደርጋል? የለመድነው ፓተርን አለ።
ሰውነታችን የለመደው ነገር አለ፣ እሱን ብሬክ ያደርገዋል። አዲስ እየሆንን እንመጣለን ማለት ነው። ይህንን በመሀል መክተታችሁን እንዳረሱ። ሌላውና ትልቁ እኔና እናንተ አንድ አይነት ህይወት ላይ እንድንሆን የሚያስደርገን አንዱ ትልቁ ነገር ኢንቫይሮንመንታችን ነው፣ አካባቢያችን ማለት ነው። ከአካባቢያችሁ በላይ መሆን ለቀጣይ 90 ቀን መለማመድ ጀምሩ። ከአካባቢያችሁ በላይ መሆን ማለት አካባቢያችሁ ስንል የምታዩት የምትኖሩበት ቦታ፣ አብረዋችሁ ያሉ ሰዎች፣ አጠገባችሁ ላይ ያሉ ሰዎችም አካባቢያችሁ ናቸው። የምታስገቡት ኢንፎርሜሽን ከስልካችሁ ላይ የምታስገቧቸው ኢንፎርሜሽኖችም አካባቢያችሁ ናቸው። ስለዚህ እነዚህ ነገሮች መቀየር ጀምሩ። የድሮ ማንነታችሁን የሚያስታውስ እንደ ድሮ እንድታስቡና እንደ ድሮ እንዲሰማችሁ እንደ ድሮ ሪያክት እንድታደርጉ የሚያደርጋችሁን ኢንቫይሮንመንት መቀየር ጀምሩ። ምናልባት ፊዚካሊ መሄድ ማችሉበት ቦታ ላይ ልትሆኑ ትችላላችሁ፣ መቀየር ማችሉበት ቦታ ላይ ግን ወደ አእምሯችሁ የምታስገቡትን ኢንቫይሮንመንት ኢንፎርሜሽን መቀየር ጀምሩ። ከአዲሱ ማንነታችሁ ጋር የሚገናኝ አድርጎት ማለት ነው። ለምሳሌ ዘርን አስቡት። ዘር ውስጥ ዛፍ አለ። ዘር ውስጥ ዛፍ ካለ ዛፉ የሚያድገው ምን ስናደርገው ነው? ስንንከባከበው ነው። አዲስ የያዝነው ፕሮግራም፣ አዲስ እየያዘን ያለነው አይደንቲቲ ማደግ እንዲችል መንከባከብ አለብን። አንዱ የምንንከባከበው በኢንቫይሮንመንት ነው። አካባቢያችሁን ምን በማድረግ በማስተካከል ማለት ነው። አካባቢያችሁን ማስተካከል ማለት ምን ማለት ነው? እንደነገርኳችሁ የምታስገቡት ኢንፎርሜሽን፣ አብራችሁ የምትሏቸው ሰዎች፣ ኢቨን የምትውሉበትንም ቦታ መቀየር ጀምሩ። ለምሳሌ ገቢያችሁን ማሳደግ የምፈልጉ ከሆነ፣ ትልቅ ነገር ላይ መድረስ የምፈልጉ ከሆነ ትልቅ ሰዎች የሚውሉበት ቦታ መዋል ተለማመዱ። ምግብ የምትበሉበት ሊሆን ይችላል፣ ሻይ ቡና የምትሉበት ቦታ ቀይሩት። ሁሌም ድህነትንና ታች መሆንን የሚያስታውሳችሁ ቦታ ላይ ከሆነ የምትውሉትና እሱን ከሆነ ኤክስፔሪንስ እያደረጋችሁ ያላችሁት እሱን መቀየር ጀምሩ። ምክንያቱም ይሄ ኢንቫይሮንመንታችሁ ሁሌም መልሶ ምንድነው ሀሳብ ይጭርብናል። የሆነ ኢንፎርሜሽን ስታዩ፣ የሆነ ሶሻል ሚዲያ ስታዩ የሆነ አይነት ሀሳብ አእምሯችሁ ላይ ይጭራል። የድሮ ቦታ ላይ ስትሄዱ፣ የድሮ ሰዎች ጋር ስትሆኑ እነሱም አእምሯችሁ ላይ ሀሳብ ይጭራሉ። እንደ ድሮ እንዲሰማችሁ ብቻ እንደ ድሮ አክት እንድታደርጉ ነው የሚያደርጋችሁ። ስለዚህ ቶታሊ እሱን መቀየር ጀምሩ። እሱም ብቻ አይደለም፣ ከዛ ደግሞ የምፈልጓቸው ዶክመንቶች ካሉ ልክላችኋለሁ። መጽሐፍ ፈልጋለሁ ብላችሁ ኮሜንት ላይ ጻፉልኝ፣ እዚህ ድረስ ከደረሳችሁ ማለት ነው። እዛ ላይ ዩዘርኔምን አስቀምጥላችኋለሁ። በዛ ዩዘርኔም ገብታችሁ ድጋሚ መጽሐፍ ላክልኝ ትሉኝና እዛ ላይ ልክላችኋለሁ። ሪሶርሶች፣ መጽሐፎችን፣ አንዳንድ ኦዲዮችንም ልክላችኋለሁ፣ ማዳመጥ የምትችሏቸውን ማለት ነው። እዚህ ውስጥ የምታስገቡትን ኢንፎርሜሽን ቶታሊ መቀየር ጀምሩ። አክት የምታደርጉበት መንገድ፣ የምታወሩበት መንገድ ሆን ብላችሁ በየቀኑ መቀየር ጀምሩ። ነግራችሁ በየቀኑ አንዳንድ ነገር መጨመር ብትጀምሩ በጣም ሌላ ሰው ነው የምትሆኑት። እንደለመዳችሁትና እንደ ድሮ ሰው መሆን ታቆማላችሁ ማለት ነው። አነጋገሯችሁ፣ ውሏችሁ፣ ታስቡት ሀሳብ፣ የሚሰማችሁን ስሜት ቶታሊ መቀየር ጀምሩ። ይህንን ስቀይሩ ነው ውጤታችሁም ሲቀየር የምታዩት። ምክንያቱም ምን አልኳችሁ? ውጤታችሁ የምናችን ነጸብራቅ ነው። ውስጣችን ያለው የሀሳብ የስሜታችን ማለት ነው። ምንድነው መሆን የምፈልጉት? በጣም ነው መሆን የምፈልጉት? ውጤታማ ነው መሆን የምፈልጉት? ጥሩ ሪሌሽንሽፕ እንዲኖራችሁ ነው የምፈልጉት? ሰላም መሆን ነው የምፈልጉት? ሁሉም እናንተ ጋር ነው ያለው። የተለየ ስሜት አታገኙም ውጭ ላይ የሆነ ነገር ስታገኙ። እናንተ ስትቀየሩ ግን ውጭው መቀየር ይጀምራል። ይሄን አስታውሳችሁ በቀጣይ 90 ቀን ወይም ደግሞ በቀጣይ 3 ወር አመቱን በተለየ መልኩ መጨረስ ትችላላችሁ። ያለፉትን 9 ወራት አካባቢ እንዴት እንደነበራችሁ እስቲ እዩት። ምንድነው ደጋግሜ ሳስብ ነበር? ምንድነው ደጋግሞ ሲሰማኝ የነበረው? ደጋግሜ የት ነበር ሱል የነበረው? ከነማን ጋር ነበር ሱል የነበረው? የት ተግባር ላይ ነበር ሱል የነበረው? ይሄን ሁሉ እዩትና የዚህን ተቃራኒ ማድረግ ጀምሩ። በቀጣይ 90 ቀናት ምነግራችሁ በ9 ወር የሌላችሁ ውጤት በ3 ወር ማግኘት ትችላላችሁ። በ9 ወር ውስጥ ያልሆናችሁትን ስትሆኑ፣ በ9 ወር ውስጥ የሆናችሁትን ስተውት ማለት ነው። ስለዚህ አዲስ ውጤት የምትፈልጉ ከሆነ ሌላ ሰው መሆን አለባችሁ። የድሮን ሰው ሆናችሁ አዲስ ውጤት መጠበቅ እብደት ነው። እሱ ብቻ አይደለም፣ ምን ይባላል? አንድ አይነት ነገር እያደረጉ የተለየ ውጤት መጠበቅ እብደት ነው ይባላል። አንድ አይነት የድሮን ሀሳብ እያሰባችሁ እንደ ድሮ እየተሰማችሁ የድሮ አይነት አይደንቲቲ ኖራችሁ አዲስ ውጤት አይኖራችሁ። ስለዚህ
ውጤት እንዲኖራችሁ ከፈለጋችሁ የምትቀይሩት አይደንቲቲያችሁ ነው፣ ማንነታችሁ ነው። እናንተ ነው የምትቀይሩት። አይደንቲቲያችሁ ደግሞ ማለት ተባብለን ተነጋግረናል። እሱን ሆን ብላችሁ ኤቭሪዴ መቀየር ጀምሩ። እሱን ለመቀየር ምን ማድረግ ትችላላችሁ? ከዚህ በፊት ነግራችኋለሁ፣ ደግምላችኋለሁ። እስከ መቼ አርጋችሁ ለውጥ እስክታመጡ ጠዋት ላይ 10 ደቂቃ መቀመጥ ጀምሩ። ጠዋት ላይ 10 ደቂቃ ስትቀመጡ አሁን ላይ ትሆናላችሁ። መረጋጋት እንድችሉ አሁን ላይ እንድትሆኑ ካልም እንድትሆኑ በደንብ ያደርጋችሁ። እንደዛ ደግሞ ስትሆኑ ምንድነው የሚያታስቧችሁን ሀሳቦች፣ ስሜቶች መመልከት ትችላላችሁ። አንኮንሸስ መሆን ታቆማላችሁ። ቅድም ኦዲት አድርጎ ያልኳችሁ ነገር በደንብ ማድረግ ትችላላችሁ መቀመጥ ስትችሉና አሁን ላይ መሆን ስትችሉ። ከዛ ደግሞ 5 ሰከንድ የምፈልጉትን በምናባችሁ ማየት ትችላላችሁ። የምፈልጉት ውጤት ኦልሬዲ ሲሆንላችሁ እና የምትወዷቸው ሰዎች ኮንግራ ሲሏችሁ፣ ሲያቅፋችሁ፣ አፕሬስ ሲያደርጓችሁ በደንብ ይዩት። እሱን ስታዩ ምንድነው ሰውነታችሁ መቀየር ይጀምራል። ኢንቫይሮንመንታችሁ ማለት ነው። ሰውነታችሁ ውስጥ የሚሰማችሁ ስሜት እየተቀየረ ይመጣል። እሱ ብቻ አይደለም ደግሞ እንዳልኳችሁ መጽሐፍ ላክልኝ ብላችሁ የሚልክላችሁ መጽሐፎች ማንበብ ጀምሩ፣ ትንሽ ደቂቃ። ከዛ ቅድም ያልኳችሁን ኤክሰርሳይዝ አድርጉ። እችን ነገር ለ30 ደቂቃ በየቀኑ እያደረጋችሁ ለሚቀጥሉት 90 ቀናት ማለት ነው ቶታል ህይወታችሁ መቀየር ትችላላችሁ። እዚህ ላይ ምን መጨመር ትችላላችሁ? የሆነ ስኪል መማር ጀምሩ። የተለየ ነገር ውስጥ ገብታችሁ አይደለም። ምናልባት ንግግር ሊሆን ይችላል፣ ሽያጭ ክህሎት ሊሆን ይችላል፣ ዲጂታል ማርኬቲንግ ሊሆን ይችላል፣ ኤኒቲንግ ትሬዲንግ ሊሆን ይችላል፣ በእጅ የሚሰራም ስራ ሊሆን ይችላል። ኤኒ ስኪል ተማሩ በቀጣይ 90 ቀናት ማለት ነው። እዛ ነገር ላይ ጎበዝ ሁኑ። ኦልሬዲ የሚሰሩት ስራ እያለ ከጎን ማለት ነው። ማሰሩም ከሆነ ደግሞ እሱን አድርጉት። ይህን ስኪል ማዳበር ጀምሩ። ከዛ ደግሞ ይሄን ያላችሁን ስኪል እንዴት ለሰዎች ማቅረብ እችላለሁ የሚለውን ነገር ማሰብ፣ እሱ ላይ መንቀሳቀስ ጀምሩ። ለምን በገቢም እንድትቀየሩ ነው ይህን እያልኳችሁ ያለሁት። ምክንያቱም ገንዘብ ማለት ቫልዩ ትሰጣላችሁ፣ ገንዘብ ይሰጣችኋል። ስለዚህ ሃይ ፔይንግ ኢንካሞች፣ ይሄ ኢንካም ያመጡ ስኪሎችን ምንድናቸው ብላችሁ እነሱ ነገር ላይ መማር ጀምሩ። በቀን 1 ሰዓት ኦር 30 ደቂቃ ሰጣችሁ። ይህንን በማድረግ አንደኛ እየተቀየራችሁ ነው። እናንተ እየተቀየራችሁ ነው፣ ክህሎት እያዳበራችሁ ነው። ውጤታችሁም ደግሞ አለመቀየር አይችልም፣ ሲቀየር ታዩታላችሁ። ኔትወርካችሁን መቀየር ጀምሩ። ዩር ኔትወርክ ኢዝ ዩር ኔት ወርዝ ይባላል። ኔትወርካችሁ ሀብታችሁ ይሆናል። ኔትወርካችሁ ሀብታችሁ ብቻ አይደለም፣ ድህነታችሁም ይሆናል። ኔትወርካችሁ ጤንነትም ይሆናል። ኔትወርካችሁ ደግሞ በሽታም ይሆንባችኋል። ኔትወርካችሁ ማለት ጓደኛችሁ፣ ሪሌሽንሽፖቻችሁ ማለት ነው። ስለዚህ እሱንም ደግሞ ሆን ብላችሁ መቀየር ጀምሩ። ሌላው በቀጣይ 90 ቀን ለብቻችሁ የምታሳልፉበት ጊዜ ይኑራችሁ፣ ከራሳችሁ ጋር ማለት ነው። ነግራችሁ ማን እንደሆናችሁ የምታውቁት፣ ምን አይነት ሀሳብ ስሜት እንዳላችሁ፣ ምን መቀየር እንዳለባችሁ፣ እነዚህ ነገሮች ማወቅ የምችሉት ከራሳችሁ ጋር መሆን ስትለማመዱ ነው። ከማንም ከሰዎች ውጭ ብቻዬን ስሆን ማንነኝ የሚለውን ታያላችሁ። ከስራ ውጭ፣ ከሰዎች ውጭ፣ ከሁኔታዎች ውጭ ሲሆን ማንነኝ፣ ምንድነው የሚሰማኝ፣ ምን አይነት ሀሳብ ነው ያለኝ፣ አውቶማቲካሊ የሚመላለስ የሚለውን ታውቃላችሁ። ቁጭ ማለት ስጀምሩ። ቁጭ ካላላችሁ አሁንም ትባክናላችሁ፣ ትሮጣላችሁ። በሮጣችሁ ቁጥር ደግሞ እናንተ ጋር ያለውን ሀሳብ ስሜት ምናምን ማወቅ አትችሉ። ካላወቃችሁ ደግሞ ሳታውቁት እሱ እየጋለባችሁ ነው የምትኖሩት ማለት ነው። ስለዚህ ብቻችሁን መሆን መቀመጥ ተለማመዱ። አሁን ላይ መሆን መረጋጋት ተለማመዱ። አይኑ በጣም ልትቸኩሉ ትችላላችሁ። ጊዜ እንደሌላችሁም ሊሰማችሁ ይችላል። እሱም ስለሆነ ደግሞ መሮጥ እንዳለባችሁ ምናምን ልታስቡ ትችላላችሁ። ስኬታማ የምትሏቸው ሰዎች 24 ሰዓት ሰርተው እዚህ ጋ የደረሱ ሊመስላችሁ ይችላል። አይደለም። ብዙ ሰዎችን አገኛለሁ፣ ብዙ ሰዎችን አያለው፣ እንደምታስቡት አይደለም። 24 ሰዓት አይሰሩ። እንደውም ብዙ ጊዜ ያላቸው እነሱ ናቸው። እናንተ ናችሁ እንደውም ጊዜ የሌላችሁ፣ በጣም እየለፋችሁ you are too busy ራሳችሁን ለማየትና ለማወቅ። ደግሞ ህይወታችን ላይ ውጤታችን የሚሆነው ልፋታችን ሳይሆን እናንተ ናችሁ። የሚሰማችሁ የምታስቡት አይደንቲቲያችሁ ማለት ነው። ከዛ ነው እንቅስቃሴ ስራ የሚቀጥለው። ሲጀመር ልፋት የሚለውን ነገር ካፋችሁ አውጡት፣ የመልፋት እቅድ ከሌላችሁ በስተቀር ማለት ነው። ስለዚህ ማረፍ ተለማመዱ። አሁን ላይ መሆን ተለማመዱ። ምንም አለመስራትና ቁጭ ማለት ተለማመዱ። እንደዛ ስትሆኑ ለብዙ ችግሮች መፍትሄ ታገኛላችሁ። ዝምታ ውስጥ መቀመጥ ስትጀምሩ ማለት ነው።
ለብዙ ኦፖርቹኒቲዎች ይመጡላችኋል። ብዙ ሀሳብ ይመጣላችኋል ቁጭ ስትሉ። በቀጣይ 90 ቀን በጣም ኢንፎርሜሽን የምታስገቡ ሰዎች ከነበራችሁ አቁሙት። ኢንፎርሜሽን ማስገባት አቁሙ። ያወቃችሁትን መኖር ላይ ፎከስ አድርጉ። ምንም ደግሞ ራሳችሁን ማታሳድጉ ከነበራችሁ በተቃራኒ አድርጉ። ሀሳቤ ያለፈው 9 ወር ያልነበራችሁትን በሚቀጥሉት 3 ወራት ማድረግ ተለማመዱ እና አሁን ያልኳችሁን አሳይመንቶች ሁሉ አድርጓቸው። አሁን ያልኳችሁን አሳይመንቶች ሁሉ ደግሞ የምፈልጉ ሰዎች ከመጽሐፉ ጋር ልክላችኋለሁ። መጽሐፉንም አሳይመንቱንም ላክልኝ በሉኝ እና ልክላችኋለሁ። ሁሌም እንደምነግራችሁ ዋን ቱ ዋን ኮችን የምፈልጉ ሰዎች፣ በግል ገዛ የምፈልጉ ሰዎች፣ ራሳችሁ ላይ ኢንቨስት ለማድረግ ፈቃደኛ የሆናችሁ ሰዎች ማለት ነው ክራይቴሪያውን ልክላችኋለሁ። አገር ውስጥም ከሀገርም ውጭ ያላችሁ ሰዎች ማለት ነው ብዙ ሰዎችን አገዛለሁ። ሀገር ውስጥም በብዛት ደግሞ ከሀገር ውጭ ያሉ ሰዎች ዲጂታል ማርኬቲንግ ላይ የሚሰሩ ራሳቸውን ስራ የሚሰሩ እንዲሁም ደግሞ የቤት እመቤት የሆኑ እናቶችን የተለያዩ ሰዎችን ማለት ነው። ሁሉም የተለያየ ቻሌንጅ አጋጥሟቸው ለሁሉም ደግሞ መፍትሄ በደንብ አሳያችኋለሁ ማለት ነው። በዚህ ውስጥ ገቢያቸውን ባለፈው 6 ወር ብቻ $100,000 በላይ ማድረስ የቻሉ ሰዎች አሉ፣ ዲጂታል ማርኬቲንግ ላይ እየሰሩ ማለት ነው። ከዛ በፊት ያልሰሩትን እንዲሁም ደግሞ ብዙ ራሳቸው ጋር መቀየር የሚፈልጉትን ባህሪዎች ደግሞ መቀየር የቻሉ ብዙ እያወቁ ተግባር ላይ ያልነበሩ ሰዎችን ሞር ተግባር ውስጥ መግባትና ውጤት መምጣት እንዲችሉ በደንብ አግዣለሁ። እናንተ የምፈልጉ ከሆነ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ። ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ። መልካም ጊዜ